ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በተለያዩ ርዕሰ ጉዳዮች ላይ እንነጋገራለን። በተለይም ሁላችሁም እንደምታውቁት ሀገራችን ኢትዮጵያ በአሁኑ ጊዜ የጦርነት አውድማ የሆነችበት ሁኔታ ነው ያለው። በተለይ በአማራ ክልል ከፍተኛ ጦርነቶች አሉ። በሁሉም የአማራ ክልል ዞኖች፣ ወረዳዎች ማለት ይቻላል የእርስ በርስ ውጊያዎች፣ የእርስ በርስ ጦርነቶች እየተደረጉ ነው። ከሁለት ዓመት በላይ ሆነው ጦርነቱ። በትግራይ ክልልም እንደዚሁ ከሁለት ዓመት በላይ የሆነ ጦርነት ተደርጎ የደቡብ አፍሪካ ስምምነት የሚባል ተፈርሞ የደቡብ አፍሪካ ስምምነት የሚፈለገውን ውጤት ካለማምጣቱ የተነሳ በትግራይም እንደዚሁ ተኩስ የለም እንጂ ከፍተኛ የሆነ የፖለቲካ ቀውስና የፖለቲካ መናወጥ አለ። በኦሮሞ ክልል ስላለው ሁኔታ እንደዚህ ነው ብሎ መናገር አይቻልም። ሕግ የሌለበት፣ ዜጎች የሚታፈኑበት፣ ዜጎች የሚታገቱበት፣ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይችሉበት በጣም አስፈሪና በጣም አስቀያሚ ሁኔታ ላይ ነው ያለነው እና ሆኖም ግን ገዢው የብልጽግና መንግስት የአብይ አህመድ አገዛዝ፣ ኦነጋዊው የአብይ አህመድ አገዛዝ ኢትዮጵያ እየበለጸገች ነው፣ ኢትዮጵያ ሰላምና መረጋጋት አለ፣ በብዙ ችግር ውስጥና በብዙ መከራ ውስጥም ሆነን በብዙ ፈተና ውስጥም ሆነን የውጭ ኃይሎች በእኛ ላይ እያደቡ እኛ ግን ብዙ ውጤቶችን እያስመዘገብን ነው፣ ብዙ ድሎችን እያስመዘገብን ነው እያለ በተለያየ ጊዜ የተለያየ አስተያየቶችን እየሰጡ ያለበት ሁኔታ ነው ያለው። እንግዲህ የብልጽግና አገዛዝ ብዙ ነገሮችን እያሳካው የሚለው ብዙ ነገሮችን እያሳካው ብዙዎችን ውጤት እያስመዘገብኩ ነው፣ ድል እያስመዘገብኩ ነው ብሎ አገዛዙ በየጊዜው እያወራ ያለበት ሁኔታ ነው ያለው። ግን አገዛዙ እያሸነፈ ነው ወይ? አድማጮቻችን፣ ተመልካቾቻችን አገዛዙ እያሸነፈ ነው? ጦርነቱን እያሸነፈ ነው ወይ አገዛዙ? ያንን በተወሰነ መልኩ ለማየት እንፈልጋለን። በተለይ በአማራ ክልል እያደረገ ያለው በትግራይም ደግሞ ሲያደርግ የነበረውን ጦርነት በምንመለከትበት ጊዜ አገዛዙ እያሸነፈ ነው እንዳለው የአገዛዙ ጀነራሎች፣ የአገዛዙ ካድሬዎች፣ የአገዛዙ ፕሮፓጋንዲስቶች እንደሚሉት አገዛዙ እያሸነፈ ነው ወይ የሚለውን ለማየት እንሞክራለን እና አገዛዙ እየተሸነፈ ነው ብለን ለመናገር እንችላለን። አገዛዙ እየተሸነፈ መሆኑን የሚያሳዩ ምክንያቶችን ማቅረብ እንችላለን። በሌላ በኩል ደግሞ አገዛዙም ደግሞ እያሸነፈም እንደሆነም ደግሞ መከራከር እንችላለን። ስለዚህ በሁለት ነገሮችን እንዴት ነው የምናየው፣ በምን አንግል ነው የምናየው የሚለው ነው የሚወስነው እና በሆነ አንግል፣ በሆነ ሚዛን፣ በሆነ መንገድ ካየነው አገዛዙ እያሸነፈ ነው፣ በሆነ መንገድ ደግሞ ካየነው አገዛዙ እየተሸነፈ እና ይህንን በተመለከተ ይህንን በግልጽ የሚያሳይ በቅርቡ በኢሊሊ ሆቴል ናዝሬት በሚገኘው ቁጥር 2 ኢሊሊ ሆቴል እና ሽመልስ አብዲሳ ካድሬዎቻቸውን ሰብስበው ሚስጥራዊ ስብሰባ አድርገው ነበረ እና በዚህ ሚስጥራዊ ስብሰባ ሽመልስ አብዲሳ የተናገራቸው አንዳንድ ንግግሮች አሉ። ሽመልስ አብዲሳ ብዙዎቻችሁ እንደምታውቁት ሉዝ ካነን ነው። ሽመልስ አብዲሳ የሚናገረው ነገር ያው እና አብይ አህመድ እና አዳነች አቤቤ የኦሮሞ ብልጽግናዎች አንድ ላይ ሆነው የሚነጋገሩት ነው። ስለዚህ እሱ የተናገረው ነገር ሊክ ወጥቷል እና ያንን በተመለከተ ምንድነው ሽመልስ አብዲሳ የሚለውን በማየት አገዛዙ በእርግጥም እያሸነፈም እንደሆነ እየተሸነፈም እንደሆነ በሽመልስ አብዲሳ ንግግር ለማየት እንሞክራለን ማለት ነው እና እስቲ ወደ ገደለው ልግባና የሽመልስ አብዲሳ ንግግር እስቲ ላንብብላችሁ። ሽመልስ አብዲሳ ምንድነው ያለው፣ በሚስጥር ምንድነው ያለው የሚለውን ለማየት እንሞክራለን። ሽመልስ አብዲሳ ያው ሁላችሁም እንደምታውቁት በመስቀል አደባባይ ነፍጠኞችን ሰበርን ብሎ ሲደነፋ የነበረ ሰው ነው። ብዙ ንግግሮችን የተናገረ ሰው ነው። ኮንቪንስ ወይ ኮንፊውዝ በማድረግ በቃ ቁማሩን በልተናል ብሎ ብዙ ነገር ሲናገር የነበረ ሰው ነው። ሁላችንም ሰምተነዋል። ሀገራቸውን ንግግሮች በጣም ጸያፍ የሆኑ ንግግሮችን ነው ሲናገር የነበረው። በቃ በጥላቻ የተሞላ
በተንኮል የተሞላ በጭካኔ የተሞላ ንግግሮች ነው ሲናገር የነበረውና እዚህ ጋር ሽመልስ አብዲሳን በምንልበት ጊዜ ሽመልስ አብዲሳን ለይተን መርገም የለብንም። ወደ በኋላ እንዋለን እና ይሄ መንፈስ ነው የጥላቻ መንፈስ ስላለባቸው በቃ በጥላቻ መንፈስ ተሰውረው በጥላቻ መንፈስ ታውረው ስለሆነ የሚንቀሳቀሱት ወዲያ አባውን በቀላ ያወጣል እንደሚባለው አንዳንድ ሰው በውስጡ ክፋት ያለበትን ነገር መጠጥ ሲጠጣ ሲሰክር እንደሚያወጣው እነ ሽመልስ አብዲሳም እንደዚህ አንዳንድ አጋጣሚዎችን አውጥተው በውስጥ የሚያስቡትን በውስጥ የሚነጋገሩትን ከላይ መልአክ ይመስላል በውስጥ የሚነጋገሩትን ግን አውጥተው ሲናገሩ ብዙ ጊዜ እየተጋለጡ ህዝብን ማንነታቸውን እያወቀ የመጣበት ሁኔታ ነው ያለው። ይህ እንግዲህ በሚስጥር የተናገረው እና በናዝሬት በኢንዲ ቁጥር 2 ሆቴል ላይ ነው የኦሮሞ ብልጽግና ካድሬዎችን ሰብስቦ ሚስጥራዊ ስብሰባ ነው የተደረገው። ሽመልስ አብዲሳ እንግዲህ የሚከተለውን መናገሩን እንግዲህ እየሰማን ያለነው አድማጮቻችን ተመራጭታችን ያው እንግዲህ ቅድም እንዳልኩት ሽመልስ አብዲሳ የሚናገረው የኦሮሞ ብልጽግና አመራሮች በውስጥ የሚነጋገሩበት የሚያምኑበት መሆኑን የሚጠራጠር ሰው ይኖራል ብዬ አላስብም። ስለዚህ ሽመልስ አብዲሳ የተናገረውና አብይም ሌሎችም የሚያምኑበት ነገር ነው። ስለዚህ ተቋሙን አስተሳሰቡን የፖለቲካ ስርዓቱን የሚያሳይ ነው ማለት ነው። ሽመልስ አብዲሳ እንዲህ እንዳለ ነው እንግዲህ በስፋት የተጠቀመው። መጀመሪያ ይላል ሽመልስ አብዲሳ በመከላከያ ሰራዊት ነበር ለማሸነፍ ያቃተው በመከላከያ ሰራዊት ነበር ለማሸነፍ ያቃተው ይላል ፋኖን ማለት ነው። እሱንም አልቻልንም ይላል። ስለዚህ በሚሊተሪ በመከላከያ ሰራዊት ስናደርግ የነበረው ውጊያ ለማሸነፍ ብለን ያደረግነው ነገር ምን ሆነ ማለት ነው? አልቻልንም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ አማራው በገንዘብ ገዝተን ማዋጋት ጀመርን። እኛ አልቻልንም። ድሮናችንን ተጠቅመን ዙ 23ታችንን ተጠቅመን ታንኮቻችንን ተጠቅመን ከባባድ መሳሪያዎቻችንን ተጠቅመን መከላከያ አለ የሚባለውን ሰራዊት የሰሜን ምዕራብ እዝ፣ የሰሜን ምስራቅ እዝ፣ የምዕራብ እዝ፣ የምስራቅ እዝ፣ የደቡብ እዝ፣ የአየር ወለድ እዝ እነዚህን በሙሉ ልከን አልቻልንም። የኦሮሞ ልዩ ኃይልን ሙሉ ልከን አልቻልንም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ከአማራው ማህበረሰብ በገንዘብ ገዝተን መዋጋት ጀመርን። ውጤትም አመጣን። አሁን መመኪያችን የገንዘብ ካዝናችን ነው። የገንዘብ ካዝናችን እስካልነጠፈ ድረስ በቀላል እና በትንሽ ብር የአማራን ሚሊሻና አድማ በተና እየገዛንና እያደራጀን ፋኖ ነኝ ከሚለው አካር ጋር ፊት ለፊት እያጋጠምን ከዚህም ከዛም ያው የአማራ ወገን የሆነውን ማለት ነው ማፋጀት ነው ስራችን። ለኛ ይሄ ደስታ ነው። ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ነው ብሎ ነው ሽመልስ አብዲሳ የተናገረው። እኛ በሚሊተሪ ያለንን ሚሊተሪ ተጠቅመን ያለንን ሪፐብሊካን ጋር አየር ወለድ መሳሪያ ተሮጃጅ ተቋራጭ ናቸው። ስለዚህ ገንዘቡ እኛ ጋር ስለሆነ ታንኮ ብቻ ሳይሆን ገንዘቡ በታንክ አልቻልናቸው። ታንኩም ባንኩም እኛ እጅ ስለሆነ በባንኩ በገንዘባችን እነሱ መካከል ሚሊሻና አድማ በተና እየገራ እርስ በርስ እያጣላን እርስ በርስ እያገዳደል እኛ ቁጭ ብለን ምን እንሆናለን? ውሃችንን እየጠጣን እንደ ቲያትር አማራው ሲጠላለቅ አማራው ሲገዳደል እኛ እንደ ቲያትር እናያለን። ሆኖም ሽመልስ አብዲሳ የተናገረው አመሎቻችን ተብራራቸው። ይህ ባይሆንም ማኖሮ ይላል ሽመልስ አብዲሳ ይህ ባይሆንም ማኖሮ የተሸነፍነው መጀመሪያ ነበረ። ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። ውጊያውን በመከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉት። እውነት ነው አድማጮቻችን፣ በቀላሉ ነው ያሸነፉት። ወደ ሽመልስ አብዲሳ ንግግር መለሳለሁ ትንሽ ቆይቼ። ግን ምንድነው እና አብይ አህመድ ከሁለት ዓመት በፊት የአማራውን ማህበረሰብ ትጥቅ ለማስፈታት ፋኖን ትጥቅ ለማስፈታት ጦርነት በሚከፍቱበት ጊዜ በአማራ ክልል የተጀመረውን ጦርነት በህዝብ የጀመረው ጦርነት አይደለም እና አብይ አህመድ የጀመሩት ጦርነት ነው። እና ጦርነት በሚከፍቱበት ጊዜ ምንድነው የሆነው? በሶስት ሳምንት ውስጥ በሁለት ወር በአንድ ወር ጊዜ ውስጥ የአማራውን ማህበረሰብ አንገት እናስደፋለን፣ ትጥቁን እናስፈታለን።
ራሱ አብይ አህመድ ምንድነው ያለው? መከፈል ያለበት መስዋዕትነት ሁሉ ተከፍሎ አማራውን ትጥቅ እናስፈታለን ብሎ ነበር የተናገረው። ብርሃኑ ጁላ ምንድነው ያለው? ፋኖን እንኳን ትጥቁን ቀበቶን እናስፈታለን ነው ያለው። ህሊና ቢሱ አበባው ታደሰ ደግሞ በገንዘብ የተገዛው አበባው ታደሰ ደግሞ ምንድነው ያለው? እኛ ህወሓትን ልክ እንዳስገባን እነሱንም ልትጮ ነው እናስገባው ነው ያለው። እና ያንን በሚያደርጉበት ጊዜ ተውሙ፣ ቸኩላችሁ ወደ ጦርነት አትግቡ፣ ፋኖን አታሸንፉ በሚል ብዙዎቻችን ምክንያታዊ በሆነ መንገድ ወደ ጦርነት እንዳይገቡ ስንጽፍና ስንሞግታቸው ነበር። ለምን? ፋኖ አንደኛ ደረጃ ከህዝብ የወጣ ነው፣ ህዝባዊ እንቅስቃሴ ነው። ግለሰቦች ያቋቋሙት አይደለም። የህዝብ ብሶት የወለደው እንቅስቃሴ ነው የፋኖ እንቅስቃሴ። ፋኖች በዛ ላይ ደግሞ ከ2 ከ3 ዓመት በላይ ከህወሓት ጋር በሚደረግ ጦርነት የውጊያ ልምድ አካብተዋል። 2 ቀን 3 ቀን ሳይበሉ ረጅም ርቀት ኪሎሜትሮች እየተጓዙ መጓዝን በየተራራው በየሸንተረሩ በየደጋው በየቁልቁለቱ በብርድ ደጋ ላይ በብርድ ቆላው ላይ በሙቀት መኖርን መተኛትን የለመዱ ናቸው። ባትል ቴስትድ የሆኑ ናቸው። አትችሏቸውም። በዛ ላይ ደግሞ አብዛኛው በተለይ ጎንደር፣ ወሎ፣ ሸዋ ምናምን ያሉት ፋኖች ከልጅነታቸው ጀምሮ ተኩስ የተማሩ ተኩስ የለመዱ ናቸው። እናንተ ዱላ የያዘውን በ3 ወር ውስጥ አሰልጥናችሁ ስታመጡ የአማራ ፋኖች ግን ከልጅነታቸው ጀምሮ ነው ተኩስ የለመዱት እና በውጊያ አትችሏቸው። የአማራ ፋኖች ጎንደር ያሉ፣ ሸዋ ያሉ የአማራ ፋኖች እናንተ ኤሊት ከምትሉት ከሪፐብሊካን ጋርድ የበለጠ ወታደራዊ ብቃት ያላቸው ናቸው። ዩኒፎርም ባይለብሱም የጦር ትምህርት ቤት ባይገቡም በልምድ የተማሩ ናቸው። ስለዚህ አትችሏቸው። ሌላው ደግሞ የምትመጡት አማራ ክልል በምትመጡበት ጊዜ ተራራማ ቦታ ነው። አማራ ክልል የሶማሌ ክልል ሚሊሻን እንደማጥቃት አይደለም፣ ሜዳ አይደለም። የአማራ ክልል ተራራማ ቦታ ነው። ሸለቆ፣ ዋሻ፣ ምሽግ ብዙ ያለበት ቦታ ነው። ስለዚህ በቀላሉ በሽምቅ ውጊያና በደፈጣ ውጊያ ትጠቃላችሁ። ጥቂት ፋኖች በሺዎች የሚቆጠሩ የመከላከያ ሰራዊት አባላትን ከሩቅ ተራራ ላይ ተመልክተው ድባቅ ማድረግ ይችላሉ። የሽምቅ ውጊያ ነው የሚደረግባችሁ፣ መደበኛ ውጊያ አይደለም ፋኖ የሚያደርገው። አትችሉ። በዛ ላይ ለወታደሮቻችሁ ስንቅና ትጥቅ ፕሮቪዥን ለማምጣት ትቸገራላችሁ በሚል በማስረጃ ከሎጂስቲክ አንፃር ከወታደራዊ ብቃት አንፃር ከጦርነቱ ህዝባዊ አንፃር እንዳይገቡ ስንነግራቸው ነበር። ያን እንዳያደርጉ ስንነግራቸው ነበር። ከዚህ በፊትም በዚህ በማዌራ ቴሌቪዥን ይህን ነገር አስተላልፌያለሁ። እስቲ አንድ ክሊፕ ላሰማችሁ። ይሄ ክሊፕ አብይ አህመድ ራሱ እስቲ ይህንን እናዳምጥ አድማጮች። አብይ አህመድ የተናገረው ንግግር ነው። እስቲ እናዳምጥ። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም። ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ሊጋልበበሉ አብይ አህመድ ወደ ጦርነት መግባት እንደሌለበት እንደማያስፈልግ ነው እየተናገረ ያለው። ይሄ ጦርነቱ ከተገባ በኋላ ወደ ጦርነቱ መግባት እንደሌለበት ነው እየተናገረ ያለው እና ወደ ጦርነቱ መግባት እንደሌለበት በሚናገርበት ጊዜ አንደኛ ምንድን ነው ያለው? ጦርነቱን ማሸነፍ እንችላለን ወይ? እስቲ እናዳምጠው እንደገና። መንግስት መሬትን ሲወስዱብህ
በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም። ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላም ያስቀደመ መሆን አለበት። መንግስት ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ይሄን እንግዲህ አብይ አህመድ የሚናገረው እንግዲህ ሰላምና መረጋጋት ባለበት ቦታ ነው። እንግዲህ ቀውስና ግጭት ጠማቂ ሆኖ በአማራ ክልል ከ2 ዓመት በፊት ሚያዝያ 2015 ዓ.ም እና አብይ አህመድ በአማራ ክልል ላይ ጦርነት ከፈቱት። አሁን ያለውን ቢያደርግ ኖሮ በእርግጥም አሁን እንደሚናገረው እሱም ሆነ ጓደኞቹ ቢያስቡ ኖሮ አማራ ክልል ጦርነት አይደረግም ነበር። ነገር ግን እነሱ የሚናገሩት ሌላ የሚያደርጉት ሌላ። ሰላም በሌለበት ቦታ በነበረበት ቦታ ምንም ችግር በቃ በተለይ የፕሪቶሪያ ስምምነት ካለቀ በኋላ በአማራ ክልል ያ ሁሉ ታጣቂ ሁሉ እያለ ያ ሁሉ ፋኖ ሁሉ እያለ ብዙ ሰው መሳሪያ ታጥቆ ሰላምና መረጋጋት አማራ ክልል ሰላምና መረጋጋት ባለበት ቦታ ነው አገዛዙ ቀውስና ግጭት ጠማቂ ሆኖ የአማራ ክልል የጦርነት አውድማ ያለው። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። ይሄውና ወደ ጦርነት ከመገባቱ በፊት ዘሎ ወደ ውጊያ አይገባም፣ መመዘኛዎች ያስፈልጋሉ ብሎ ነው አብይ አህመድ ጦርነቱን ከጀመረ በኋላ እየተናገረ ያለው። እኛ ከዚህ በፊት ወደ ጦርነት ከመገባቱ በፊት መመዘኛዎች አሉ፣ አትግቡ፣ ወደ ጦርነት የምትገቡ ከሆነ ችግር ያጋጥማችኋል ብለን 1 2 3 4 ብለን ዘርዝረን ነገርናቸው ነበር፣ ግን አልሰማሁም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ፍትሃዊና በቂ ምክንያት አለው ወይ? አማራ ክልል ችግር የሚፈጥሩ ሰዎች ነበሩ ወይ? አማራ ክልል አለመረጋጋት ነበር ወይ? አማራ ክልል ህዝቡ ተማረረ ወይ? አማራ ክልል ህዝቡ መንግስት ይግባ ብሎ ጠየቀው ወይ? አማራ ክልል ባህር ዳር፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦር ከቁጥጥር ውጭ ሆኑ ወይ? አናርኪ ተፈጠረ ወይ? መንግስት ገብቶ ህግና ስርዓት እንዲያስጠብቅ መንግስትን የሚያስገድድ ሁኔታዎች ተፈጠሩ ወይ? ሰላም የመደፍረስ ሁኔታዎች ተፈጠሩ ወይ? አልተፈጠሩ። ነገር ግን በጉልበት በጀብደኝነት አማራው ላይ ጥላቻ ስላላቸው አማራውን ትጥቅ እናስፈታለን ብለው ነው በአማራው ላይ ጦርነት ያወጁት። ይሄንን መስፈርት እና አብይ አህመድ አላሟሉም። ወደ ጦርነት ሲገቡ ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ? በግጭት ወደ ጦርነት በመግባት ዓላማውን ያሳካል ወይ የሚል መስፈርት መጠየቅ አለበት። ተቸኩሎ ወደ ጦርነት መገባት የለበትም ብሎ ነው አብይ አህመድ እዚህ ጋር የተናገረ ያለው። ያንን አድርጓል። አብይ አህመድ ወደ በፋኖ ላይ በአማራው ማህበረሰብ ላይ ጦርነት ስታውጁ አንድ ክልልን ህወሓትን እንኳን ማሸነፍ አቅቷችሁ የህወሓት ጦር ከትግራይ አባሯችሁ የእናንተ ጀነራሎች እነ ባጫ ደበሌ እነ ጌታቸው ጉዲና እነ አበባው ታደሰ እየፈረጠጡ አዲስ አበባ ሻንጣቸውን ሸንቀው ሲሄዱ ደንግጣችሁ በመደበኛ ኃይል ይሄንን ስጋት የወያኔን ስጋት መከላከል ስለማንችል ህዝብ ራሱን እንዲመክት ብላችሁ የክተት አዋጅ አውጃችሁ ተፈራርካችሁና ፈርታችሁ የነበረ ጊዜ ያንን ጊዜ እንደተረሱታላችሁ። ታዲያ አንድ ክፍለ ሀገር አይደለም የትግራይ ህዝብ ጦረኛ ነው፣ ግን የጎንደርም ህዝብ የሸዋም ህዝብ የጎጃምም ህዝብ የአማራው ማህበረሰብም ጦረኛ ነው። አንድ ባህል ነው ያላቸው። በአንድ ክፍለ ሀገር የተሸነፋችሁ በአራት ክፍለ ሀገርማ 10 እጥፍ ነው የምትሸነፉ። ስለዚህ ይገባችሁ ተሸንፉም የማሸነፍ አቅም የላችሁም ብለን ወደ ጦርነት እንዳይገቡ ቅድም እንዳልኩት በተደጋጋሚ ስንናገር በማስረጃ ስንናገር አሁን አብይ አህመድ አሁን እዚህ ጋር የተናገረው መስፈርት በእውነት አስቀምጦ ውሳኔ ቢወስን ኖሮ ይሄ ጦርነት አይደረግም ነበር። ነገር ግን አብይ አህመድ ብዙ ጊዜ የሚናገረው ሌላ የሚያደርገው ሌላ። ወገኖች ይሄ ሰው የሚናገረውን ነገር ከቁም ነገር መቁጠር የለብንም።
ከቁም ነገር መቁጠር የለብንም። ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። የምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት ይሄን ነው እንግዲህ አብይ አህመድ የሚለው ምንድነው? እኛ ወደ ጦርነት ሲገባ ተቸኩሎ ወደ ጦርነት አይገባም ብሎ ነው የሚለው። ይሄን የሚለን አሁን ወደ ጦርነት ከገባ በኋላ አዘቅት ውስጥ ከገባ በኋላ ነው። እንደዛ እኛ ወደ ጦርነት የገባ ነው አንደኛ ጦርነቱ ህግ ማስከበር ስላለብን ነው። ችግር ስላለ ነገሮች ስለተበላሹ ያንን ለማረጋጋት ነው ብሎናል። ውሸት። ሁለተኛ ወደ ጦርነት የገባ ነው ወደ ጦርነት ከመገባቱ በፊት እንደምናሸንፍ እርግጠኛ ሆነን ወደ ጦርነት መገባት ያለበት ብሎ ነው የሚናገረው። ያንን አላደረገም። ይሄው እስካሁን አላሸነፉም። ሶስተኛ የሚለው ምንድነው? ተመጣጣኝ ኃይል መጠቀም አለበት። ተመጣጣኝ ኃይል እየተጠቀሙ አይደለም፣ ድሮን እየተጠቀሙ ነው። በድሮን ንጹሃን ዜጎችን በትምህርት ቤቶች ላይ በአውቶቡስ በትራንስፖርት መናኸሪያዎች ላይ በክሊኒኮች ላይ በገበያዎች ላይ ያደረጉ ንጹሃን ዜጎችን እየጨረሱና እየጨፈጨፉ ነው ያሉት። 2 ዓመት አለፈው። በ3 ወር ፋኖችን በሙሉ እናጥፋለን ያሉ ሰዎች ይሄ 2 ዓመት አለፈው፣ ምንም ነገር ማድረግ አልቻሉም። ስለዚህ በጦርነት ምን ሆነዋል? በጦርነት ተሸንፈዋል። የሀገሪቱን ታንክ ሀብት ይዘው ድሮን ይዘው የጦር ሄሊኮፕተሮች፣ የጦር ጀቶች፣ ታንኮች በመቶ ሺዎች የሚቆጠሩ የሰለጠኑ የመከላከያ ሰራዊት አባላት አየር ወለዶችን ሁሉ ሳይቀር ሪፐብሊካን ሁሉ ሳይቀር ያላቸውን ነገር በሙሉ አማራ ክልል ላይ ፋኖን ለማጥፋት አሰማርተዋል፣ ግን አልቻሉም። ስለዚህ ፋኖዎች ምን ሆነ? አሸንፈዋል። እና አብይ አህመድ አገዛዙ ምን ሆኗል? ተሸንፏል። አገዛዙ ተሸንፏል። አድማጮቻችን፣ ተመልካቾቻችን ፋኖዎች እንኳን ሊጠፉ እየተደራጁ አሁን ለምሳሌ የአማራ ፋኖ ብሔራዊ ኃይል የሚባል የፖለቲካ አመራር የሚሰጥ ወታደራዊ አመራር የሚሰጥ ከ80 በመቶ የሚሆኑ ፋኖዎችን ያቀፈ ትልቅ የፋኖ አደረጃጀት ተፈጥሯል። ስለዚህ አገዛዙ ምን እየሆነ ነው? አገዛዙ እየተሸነፈ ነው። አንድ በአርት ኦፍ ዎር የሚል መጽሐፍ የጻፈ ከ2000 ምናምን ዓመት በፊት የነበረ ሱን ዙ የሚባል የቻይና የሚሊተሪ ስትራቴጂስት አለ። ሱን ዙ የሚባለው የቻይና የሚሊተሪ ስትራቴጂስት ነው። እና ሱን ዙ ምን ይላል? በተለይ አንድ ጀነራል፣ አንድ የጦር አዛዥ ወደ ጦርነት ከመግባቱ በፊት ማድረግ ያለበት ነገር አለ። ምን ይላል? ልብ በሉልኝ። ብልህ መሪ፣ ብልህ የጦር መሪ፣ ብልህ ጀነራል፣ ብልህ ወታደራዊ አዛዥ ወደ ጦርነት ሳይገባ ጦርነቱን ያሸንፋል ይላል። ወደ ጦርነት ሳይገባ ጦርነቱን ያሸንፋል። ብልህ ያልሆነ ደግሞ ጦርነት ውስጥ ይገባና ጦርነት ውስጥ ገብቶ እዛ ለማሸነፍ ይሞክራል ይላል። ለምንድን ነው ብልህ የሆነ ሰው ጦርነቱ ሳይጀመር ጦርነቱን የሚያሸንፈው? ጦርነቱ ከመጀመሩ በፊት አስቀድሞ ዝግጅቱን ስለሚጠይቅ እንደማያሸንፍ ካወቀ ወደ ጦርነት ስለማይገባ። ስለዚህ ነው እንደማያሸንፍ ካወቀ ወደ ጦርነት አይገባም። ወይ ማሸነፍ የሚችልበት ደረጃ ላይ እስኪደርስ ድረስ ይቆያል። ማሸነፍ የሚችልበት ደረጃ ላይ እስኪደርስ ድረስ አንገቱን ደፍቶ ውስጡን ስራውን ይሰራል። ልክ ማሸነፍ የሚችልበት ደረጃ ሲደርስ ነው የሚያምነው። እንደማያሸንፍ እያወቀ አንድ ብልህ ሰው፣ አንድ ብልህ ጀነራል፣ አንድ ብልህ መሪ እሱንም በሱ ስር ያሉትንም ሰዎች ለአደጋ አሳልፎ አይሰጥም። ለዚህ ነው ወደ ጦርነት ከገባ ያሸንፋል። ለምን? ወደ ጦርነት ከመግባቱ በፊት አስፈላጊውን ቅድመ ዝግጅት፣ አስፈላጊውን ጥንቃቄ፣ አስፈላጊውን ምክክር አድርጎ ስለጨረሰ። የኔ ኃይል ምን ያህል ጠንካራ ነው፣
ውጊያ ልከፍትስ ብል መዋጋው ኃይልስ ምን ያህል ጠንካራ ነው? መሬቱ እንዴት ነው? ለኔ ይመቻል ወይ? ለጦርነት ይመቻል? ለነሱ ነው የሚመቸው? ለኔ ነው የሚመቸው? በጦርነቱ ጊዜ እንዴት ነው ሙቀቱ? ሞቃት ጊዜ ነው? ብርድ ጊዜ ነው? ተራራማ ነው? ጫካማ ነው? በረሃ ነው? እንዴት ነው? በምን መልኩ ነው መንቀሳቀስ ያለብኝ? የኔ ያሉኝ ወታደሮች ጫካ ነው እዛ አካባቢ ያለው በጫካ መዋጋት ይችላሉ ወይ? ወይም ደግሞ በምድረ በዳ በፀሐይ መዋጋት ይችላሉ ወይ? አቅም አላቸው ወይ? እዚህ በሙሉ መጠናት አለባቸው። እሺ ወደ ውጊያ ከተገባ በኋላስ ደግሞ ወደ ውጊያ ከገባን በኋላ ስንቅና ትጥቅ እንዴት ነው ማገኘው? በመሃል ላይ ጠላቶቻችን ቢቆርጡ ምንድነው ማደርገው? ጦርነቱ እንዳሰብኩት በአንድ ወር በሁለት ወር ማያልቅ ከሆነ ለአንድ ወደ ዓመት የሚቆይ ከሆነ እስከ ዓመት ድረስ ስንቅ አለኝ ወይ? እነዚህ ብዙ መጠየቅ ያለባቸው ጥያቄዎች ተጠይቀው ነው ከዛ ወደ ጦርነት የሚገቡ እና አብይ አህመድ ይሄንን አልጠየቁ። ይሄንን አላደረጉ። አሁን ቅድም ያነበብኩላችሁ አብይ አህመድ የተናገረው ተቸኩሎ ወደ ጦርነት አይገባ ያለውን በኋላ ነው እንጂ የኛም ፕሮግራም አዳምጦ ይሆናል ይሄንን አስተያየት የሰጠው። እኛ የምንናገረውን ነገር አዳምጦ የሱንዙን ቲዮሪ በተደጋጋሚ ነው በመረጃ ቴሌቪዥን በዋሜራም ተናግሬዋለሁ። ይሄን አዳምጦ ነው መሰለኝ ልክ እኛ የተናገርነው ሰምቶ ነው መሰለኝ ተቸኩሎ ወደ ጦርነት አይገባም ማለት ይሄንን ነው እኛ ስንል ነበር። እኛ ያልነውን ነው ሆነ ጦርነቱ ውስጥ ከገባ በኋላ አብይ አህመድ እየደገመ ያለው እና በዚህ መካከል ምንድነው ይሆነ ያለው? በቃ እና አብይ አህመድ በቃ የተሳሳተ ስለሆነ ወደ ጦርነቱ ውስጥ ገቡ እና ተሸነፉ። ይሄንንም ነው ወደ ሽመልስ አብዲሳ ልወስዳችሁና ሽመልስ አብዲሳ የሚለው እኛ ምንድነው ያ ባይሆንም እኛ ተሸንፈናል አለ። መጀመሪያ በወታደር ኃይል ነበር ለማሸነፍ የሞከርነው ግን አልቻልንም። አሸነፉን። አልቻልንም። በቃ በወታደር ብዙ ታንክ ቢኖረንም ድሮን ቢኖረንም አቅም ቢኖረንም አልቻልንም። ስለዚህ አሁን ምናደረግን ሌላ ስትራቴጂ ነደፍን። ምን አይነት ስትራቴጂ? እነሱን በገንዘብ ገዝተን እርስ በርስ እነሱን ማባላት እና እነሱ እየተገዳደሉ ነው። እኛ ደግሞ ቁጭ ብለን ኋችንን እየተጎነጨን እነሱ ሲገዳደሉ የእነሱ ደም ሲፈስ ጸጥ ብለን እናያለን አለ። ይሄ እንግዲህ ሁለተኛ ስትራቴጂያቸው ነው። ይህ ባይሆንም ማኖሩ የተሸነፍነው መጀመሪያ ነበር ይላል ሽመልስ አብዲሳ። ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበረ። አዎ ስህተት ነበረ። እኛ ይሄን ስህተት እንደሆነ ስንነግራቸው ነበር፣ አልሰሙም እንጂ ጀብደኛና ጥጋበኛ ስለሆኑ ማናለብኝነት ስለተጫናቸው ቢትል ስለሆኑ በቃ ጥላቻቸው አይምሯቸውን ስለሸፈነው ነው እንጂ እኛ እንደሚሸነፉ ወደ ጦርነት መግባታቸው ስህተት እንደነበር ነግረናቸው ነበር። ገቡ፣ በቀላሉ ነበር ያሸነፉን አሉ። አዎ በቀላሉ ነው የተሸነፉት። አያችሁ አለ ሽመልስ አብዲሳ። አገር ስትመሩ ጥቅሙ ባንኩ ታንኩም የናንተ ይሆናል። የባንኩን ገንዘብ ወደ ጦርነት አዋል ነው። ለውጥም አመጣንበት። በታንኩ ለውጥ አላመጣንም። በባንኩ ግን በገንዘቡ ግን ምን አመጣን? ወደ ጦርነት አዋል ነው። ለውጥም አመጣንበት። አሁን ለኛ ይላል ሽመልስ አብዲሳ፣ አሁን ለኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ በተናኛ ችግር የለብንም ማለት ያው ሲሞት ይከፈለው የነበረው ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። ደሞዝ ይሰጣቸዋል ብለን ብዙ ገንዘብ ይሰጣቸዋል ብለን እንመለመላለን። ገንዘብ ፍለጋ ወደኛ ሲመጡ ወደ ጦርነት ልክላቸዋለን፣ ያልቃሉ። የእነሱን ደሞዝ ደግሞ እንደገና ለሌላ ለተረኛ እንልካለን። አዲስ ምልምል እያስገባን ማዋጋት ማለት ነው። ማዋጋት እርስ በርስ ማጫረስ ሽመልስ የኦሮሞ ብልጽግና አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እኛ እንፈልገዋለን። በአጠቃላይ ሽመልስ አብዲሳ ይናገራል። በአጠቃላይ አባይን አይሻገሩ እንጂ ያያችሁ ተመልከቱ። አባይን አይሻገሩ ይዛው ጎንደር፣ ጎጃም፣ ወሎ ይዛው ቢቸና፣ ደንበጫ፣ ጨዋሂት፣ ወላድባ፣ ደባርቅ፣ ዳባት፣ እብናት፣ መቄት፣ አማራ ሳይንት፣ ቆቦ እዛው ሶስ ይባሉ እንጂ አባይን አይሻገሩ እንጂ ወደ አዲስ አበባ አይምጡ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየን ማለት ብቻ
የኛ ስራ ይሄን ደግሞ እያደረገ ነው። የኛ ስራ አይደለም። እንደፈለጉ ለምን አይወዱም? ራሳቸው ጉዳይ። ይሄ የኛ ስራ ይሄንን ነው እኛ የምንፈልገው። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናገር አንገቱን የማያቀረቅር አማራ፣ ኦሮሞ ሲናገር አንገቱን የማያቀረቅር አማራ እንግዲህ በኢትዮጵያ ሰማይ እንዲኖር አይፈቀድም። ይሄን እንግዲህ አድማጮቻችን፣ ተመልካቾቻችን ሽመልስ አብዲሳ በኢሊሊ ሆቴል ቁጥር 2 በናዝሬት የተናገረው በሚስጥራዊ ስብሰባ የተናገረው እንግዲህ በዚህ መልኩ ደግሞ ስናየው እነሱ ምን እየሆኑ ነው? እነሱ እያሸነፉ ነው። አገዛዙ እያሸነፈ ነው። በመጀመሪያ ያቀዳቸው አገዛዙ ተሸንፏል። በወታደር ኃይል አፍልቀው ልክ ለመግዛት ነበር ያሰቡት፣ አልቻሉም፣ ተሸነፉ። ያንንም ደግሞ አድሚት አድርገዋል። በውጊያ ፋኖን ማሸነፍ አልቻሉም። ታንኩንም ይዘው ዙ 23ቱንም ይዘው ጀቱንም ይዘው የጦር አውሮፕላኑን ይዘው ማሸነፍ አልቻሉም። ቅድም እንዳልኳችሁ ነገር ግን ሌላ ስትራቴጂ ነደፍን አለ። ሌላ ስትራቴጂ እሱ ምንድነው? የአማራ ክልልን በጦርነት ማውደም። በቃ ጦርነቱ እዛው ጎንደር ከተማ፣ ጎንደር አካባቢ፣ ጦርነቱ ጎጃም፣ ጦርነቱ ወሎ፣ ጦርነቱ ሰሜን ሸዋ ላይ ብቻ እንዲሆን ማድረግ። በቃ እዛው አማራ ክልል ተብሎ የተወሰነ ቦታ አይደለ? ወያኔውና ሆነው የወሰኑት ያ አማራ ክልል ለዛ አማራ ክልል ጦርነቱ ይደረጋል። እዛ ላይ ጦርነቱ እስከቀጠለ ድረስ በቃ እነሱ በረሃብ ይሞታሉ። ልጆቻቸው ትምህርት ቤት አይሄዱም። ትውልዳቸውን እየገደልን ነው። እንዳይማር እያደረግን ነው። በረሃብ እየቀጣናቸው ነው። በመድኃኒት እጦት፣ በኮሌራ፣ በተለያየ በሽታ የሚሞተው አማራ ቁጥሩ ቀላል አይደለም። እዛው ቁጥራቸው እየቀነሰ ቁጥራቸው እየደህዩ እየሞቱ እያለቁ እርስ በርስ ደግሞ እየተገዳደሉ የአድማ ብተና ምናምን እየተገዳደሉ አሁን አድማ ብተናና ልዩ ኃይል ብቻ አይደለም ወገኖች፣ ፋኖ ለፋኖንም ይኸው እያገዳደሉ ነው። ፋኖ ለፋኖንም ይገርማቸዋል። በአድማ ብተናና በፋኖ መካከል አሁን ውጊያው አሁን እንደው እሱ እንደውም ጥሩ ነው። አንደኛው እኮ የአድማ ብተናና ፋኖች እኮ ብልጽግና እናገለግላለን ብሎ እኮ በገንዘብ ያገዛዙ ባሪያ ለመሆን እኮ ናቸው። ብልጽግናን እንታገላለን የሚሉ ፋኖን አገዛዙን የአማራን ሁሉና እናስጠብቃለን የሚሉ ፋኖች እኮ አሁን እየተገዳደሩ ነው። በሸዋ እየሆነ ያለው እኮ ነው። አሁንማ እነ ሽመልስ አብዲሳ ውሃ አይደለም የሚጠጡት፣ ውስኪ እየጠጡ ነው የሚፈነጩት። በሸዋ ጠቅላይ ግዛት እነ ሻለቃ መከታ ማሞ ከሌሎች ፋኖች ጋር ውጊያ ከፍተው ብዙ ፋኖች እየሞቱ ነው። ብልጽግና ፋኖች ከገደለው በላይ እርስ በርስ ፋኖች የሚገዳደሉት ቁጥሩ እየበለጠ ነው ወገኖች። እና በዚህ ሴንሱ ስታዩት ብልጽግና ምን ይሆን? ብልጽግና እያሸነፈ ነው። ብልጽግና እኮ ፋኖችን እኮ እያስከዳ ነው በገንዘብ። እነ ሻለቃ ጽዳሉ ለቆራጡ የሚባሉት ብዙ ፋኖች እኮ እዚህ ደግሞ ሸዋ ውስጥ የሸዋ ጠቅላይ ግዛት ውስጥ የስቴጎማ የፖለቲካ ዘርፍ ኃላፊ አብዱልአዚዝ የሚባል ብዙ ፋኖች እኮ በገንዘብ ኃይል ወደ ብልጽግና እየመጡ ነው። ጦርነቱ በተራዘመ ቁጥር ብዙ ፋኖች እየተሰላቹ እርስ በርስ ደግሞ መገዳደል በፋኖና በፋኖ መካከል በተለይ ሸዋ በወንድምና በወንድም መካከል መገዳደል ሲኖር ብዙዎቹ ተስፋ እየቆረጡ እየሄዱ ነው። እነ ጸዳሉና ሌሎቹ ለምንድን ነው እጃቸውን ላገዛዙ የሰጡት? በጎንደር ውስጥ በደቡብ ጎንደር ፋኖ ለፋኖ ሲገዳደል በቃ ወደ አንደኛውን ብልጽግና እንግባ ብሎ ወደ ብልጽግና ገቡ። ፍቅር ቢኖር ኖሮ አንድነት ቢኖር ኖሮ እጃቸውን ለብልጽግና የሰጡ ጎንደር ያሉ ፋኖች ለብልጽግና የሰጡም ነበር። ስለዚህ ይሄንን በፋኖ ውስጥ ያለውን ችግር ተቀብለን ረማት ማድረግም ያስፈልጋል። እና ጦርነቱ በቆየ ቁጥር እና አብይ አህመድ እያሸነፉ ነው የሚመጡት። ጦርነቱ በቆየ ቁጥር እነ ሽመልስ አብዲሳ እየፈነደቁ ነው የሚመጡት። ሌላ አንድ እንትን ላሳያችሁ። ይሄ እንግዲህ በቃ እዚህ ጋር የአሁኑ የ2017 ባጀት ዓመት ለክልሎች የተመደበ ድጋፍ ነው። ለክልሎች የተመደበ ድጋፍ ነው። እዚህ ጋር በ2017 ዓመተ ምህረት ለክልሎች የተመደበ ድጋፍ ነው። አድማጮቻችን፣ ተመልካቾቻችን እና እዚህ ጋር የምናየው እንግዲህ ባንኩን የሚቆጣጠሩት እነማን ናቸው? የሀገሪቷን ኢኮኖሚ ብሔራዊ ባንኩን ባጀቱን የሚቆጣጠሩት እነ ሽመልስ አብዲሳ እና አብይ አህመድ የኦሮሞ ብልጽግናዎች ናቸው። እና እዚህ ጋር የአማራ ክልልና የኦሮሞ ክልል በህዝብ ብዛት ተመጣጣኝ ነው። እና የስታቲስቲክስ ኤጀንሲን የሚቆጣጠሩት የኦሮሞ ብልጽግናዎች ናቸው።
ስለዚህ ያንን ቁጥር ቀያየረው ኦሮሚያ ውስጥ ያለው የህዝብ ብዛት ብዙ ነው ብለው ቁጥሩ ብዙ ነው ብለው ለኦሮሞ ክልል 74.8 ቢሊዮን ብር ነው የፌደራል መንግስት ባጀት የተመደበው። 74.8 ቢሊዮን ብር። የአማራ ክልል እጥፍ ማለት ይቻላል። እግዚአብሔር ያሳያችሁ። አማራ ክልል 46.9 ቢሊዮን ብር ብቻ። ብዙ ህዝብ ነው ያለው አማራ ክልል። ከኦሮሞ ክልል ካለው ህዝብ በምንም አይተናነስም። ግን ለኦሮሞ ክልል 75 ቢሊዮን ብር እና አብይ አህመድ ሲመድቡ ለአማራ ክልል ግን 46 ቢሊዮን ብር ብቻ ነው የመደቡት። ኦልሞስት ግማሹ በላይ። የአማራ ክልልና የደቡብ ክልልን ደምሯቸው የአማራ ክልልና የደቡብ ክልልን ሲደምሯቸው ወደ 60 ቢሊዮን ብር ይደርሳል። ለአማራ ክልል የተመደበውና ለደቡብ ክልል ለሚባሉት አሁን 4 ክልል ነው ያለ እነሱን ሁሉ ጨምረን ለነሱ በሙሉ የተመደቡትን ስናስቀምጥ 60 ቢሊዮን ብር ብቻ ነው። አማራ ክልል ደቡብ ክልል ተደምሮ ለነሱ የተሰጠው ስንት ነው? ይቅርታ ወደ 60 አይደለም ወደ 67 ቢሊዮን ብር ለኦሮሞ ክልል ከተመደበው ቁጥሩ ያነሳል። አያችሁ ምን ያህል ሆን ተብሎ ብዙ ገንዘብ ለአማራ ክልል እንዳይሰጥ ተደርጎ የአማራ ክልል ምን ያህል ለማውደቅ በልማት እንዳያድግ መሻሻል እንዳይኖር ለማድረግ በባጀት እንኳን ምን ያህል ክልሉን እየጎዱት እንደሆነ ከዚህ ማየት እንችላለን። ኦሮሞ ክልልና የአማራ ክልል ተመጣጣኝ ሆኖ ግን ተመልከቱ ባጀቱ። እሱ ብቻ አይደለም ይሄንላችኋል። ወደ ትግራይ 13 ቢሊዮን ብር ነው የተመደበላት። ሶማሌ ክልል ግን 21 ቢሊዮን ብር ነው። የህዝብ ብዛት ማን ነው? ሶማሌ ክልል ነው ትግራይ ነው ይላል። ተመጣጣኝ አይደሉም እንዴ? ለትግራይ 13 ቢሊዮን ብር ብቻ ሲመደብ ለሶማሌ ክልል ግን 21 ቢሊዮን ብር የሚመደብበት ምክንያት ምንድን ነው? ለምን ትጠይቃለህ? እነዚህ ሰዎች ሰሜኑን የመግደል የሰሜኑን ማህበረሰብ ሴሜቲክ ነው አቢሲኒያን ናቸው ብሎ ሰሜኑን የመግደል የማድሄት በጦርነት የማቆርቆዝ ዓላማና አጀንዳ ይዘው የሚንቀሳቀሱ ስለሆነ እና ያ በሰሜኑ ላይ ያላቸውን ባያዝና ጥላቻ ደግሞ በዚሁ በባጀቱ ውስጥም እንኳን እዚህ መመልከት እንችላለን። ይሄንላችሁ የአማራ ክልል ከህወሓት ጋር በተደረገ በጦርነት የወደመ ጎንደር፣ ወሎ፣ ሸዋ በጦርነት የወደሙ ናቸው። አሁን ደግሞ ከ2 ዓመት በኋላ እንዳለ ጎንደር፣ ጎጃም፣ ወሎ፣ ሸዋ በሙሉ በጦርነት እንደተሰቃየ ከባድ ጦርነቶች እየተደረጉ ያሉበት በትግራይ ኦልሞስት በመቶ ሺዎች የሚቆጠሩ ተፈናቅለው ትግራይ 50 ዓመት ወደ ኋላ ሄደች ናት። እንደውም የፌደራል መንግስቱ ሞር ገንዘብ ለትግራይና ለአማራ ክልል መስጠት ሲገባው መልሶ ለማቋቋም የፈረሱ ክሊኒኮችን የፈረሱ ትምህርት ቤቶችን መልሶ ለማቋቋም ብዙ ድጋፍ እንደውም ወደ አማራ ክልልና ወደ ትግራይ ክልል ማድረስ ሲገባው እንዲሁም ቁጥሩን አሳንሶ ኦሮሞ ክልል የአማራ ክልል እጥፍ፣ ደቡብ ክልል፣ ሶማሌ ክልል የትግራይ ክልል እጥፍ ባጀት ሲሰጣቸው ይሄ ኢፍትሃዊነትን ነው የሚያሳየው። ምን ያህል እኔ ብሩን አይደለም እዚህ ጋር ማሳየው ምን ያህል አገዛዙ ሰሜናዊ የሚላቸውን ለመግደል ለማደየት ባዷቸውን ለማስቀረት ምን ያህል እየሰራ እንዳለ ከዚህ ከባጀት ራሱ ማየት ትችላላችሁ። ይሄ የኦሮሞ ኮሚኒኬሽን የኦሮሞ ክልል ምክትል ርዕሰ መስተዳድር የተናገረ ነው። በኦሮሚያ ክልል ከ34922 በላይ ፕሮጀክቶች ተጠናቀቁ ይላል የኦሮሞ ክልል ምክትል መስተዳድር። ለፕሮጀክቶቹ ከ200 ቢሊዮን ብር በላይ ወጪ መደረጉን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዶ ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል። በመንግስት በህብረተሰብ ተሳትፎና በአጋር አካላት ትብብር ፕሮጀክቶቹ መጠናቀቃቸውን ገልጸዋል። ፕሮጀክቶቹ በ2 ዙር እንደሚመረቁ ጠቁመው ከዚህ ሳምንት ጀምሮ እስከ ሰኔ 30 የመጀመሪያው ዙር እንዲሁም እስከ ሐምሌ አጋማሽ ሁለተኛው ዙር ምረቃ ተከናውኖ አገልግሎት እንደሚጀምር አብራርተዋል። በዚህም ከ44 ሚሊዮን በላይ ዜጎች ተጠቃሚ እንደሚሆኑ አስረድተዋል። በኦሮሞ ክልል ያሉ ዜጎች ተጠቃሚ ይሆናሉ።
እንግዲህ የኦሮሞ ክልል የሚባሉትን በዚህ መልኩ እያለሙ ነው። አርሲ፣ ባሌ፣ ወዘተ ጅማ እየለሙ ነው፣ እያደጉ ነው። በትግራይ ግን ድህነት፣ ረሃብ፣ የጦርነት ስጋት የትግራይ ህዝብ ወደ ኤርትራ፣ ወደ ጎንደር፣ ወደ ወሎ እንደ ልቡ እንዳይንቀሳቀስ፣ እንደ ልቡ እንዳይሰራ፣ እንደ ልቡ ኢንቨስት እንዳያደርግ እየተደረገ ያለበት ሁኔታ ነው ያለው። እንደ ልቡ እንዳይንቀሳቀስ እየተደረገ ያለበት ሁኔታ ነው ያለው። በአማራ ክልል ደግሞ እንደምታውቁት ጦርነት በጦርነት ይሄ እስከ መቼ ይቀጥላል? ይሄ ወገኖቼ እስከ መቼ ይቀጥላል? እንግዲህ የነሱ ፖለቲካ ይሄ ነው። እየተሳካላቸው አገዛዙ እያሸነፈ ነው። ለምን ጦርነቱ መጀመሪያ ጦርነት እንግዲህ በአጭር ጊዜ ውስጥ አሸንፈን ልክ የሶማሌ ክልልን እና አብዲሌን በአጭር ጊዜ ውስጥ አሸንፈን በቃ የአማራ ክልልን በእኛ መልክና በእኛ ፍላጎት መሰረት እንደፈለገን እንቀርጸዋለን የሚል ፍላጎትና ቀን ነበራቸው። ያ እንዳልሆነ ሲያውቁ አሁን የጀመሩት ዓላማ ምንድነው? ገንዘብ እየበተኑ ጦርነቱ እንዲቀጥል ማድረግ። በቃ የእነ አብይ አህመድ አሁን አጀንዳ ጦርነቱን እንዲቀጥል ማድረግ። ጦርነቱ በቀጠለ ቁጥር እነ አብይ አህመድ እያሸነፉ፣ ጦርነቱ በቀጠለ ቁጥር ደግሞ ፋኖ እየተሸነፈ ነው። ይሄን ማወቅ አለበት። እስኪ ተመልከቱ፣ የጦርነት የፋኖ ዘገባዎችን ተመልከቱ። እኔ ብዙ ጊዜ የፋኖ የድል ዘገባ መዘገብ አቁሜያለሁ። ለምን? ስለሰለቸኝ። በምዕራብ ጎጃም በዚህ ቦታ በተደረገ የደፈጣ ጥቃት ይሄን ያህል ሚሊሻ ተማረከ፣ ይሄን ያህል ምናምን ሞተ። በወሎ በዚህ ቦታ በምናምን በተደረገ እንትን እንደዚህ ሆነ። በጎንደር በምዕራብ ጎንደር በቋራ አካባቢ እንደዚህ ነው፣ ይሄን ያህል መስራየስ፣ ይሄን ያህል ምናምን ተማረከ። በሸዋ በእንትን በኩል በመራቤቴ በኩል እንደዚህ ሆኖ እንደዚህ ገባ፣ እንደዚህ ተማረከ። የምንሰማቸው በሙሉ ጦርነቶች የት ነው የሚደረጉት? ጎጃም ምድር፣ ፈረስ ቤት፣ ቲሊሊ፣ እንጀባራ፣ ምራዊ፣ ሞጣ፣ መርጦ ለማርያም፣ ባህር ዳር ዙሪያ፣ ፍኖተ ሰላም፣ ቡሬ ዛሬ የሚደረጉት ጎጃም፣ ወሎ፣ ሸዋን ብትሄዱ የሚደረጉት ጦርነቶቹ ቆላ ድባ፣ እምባ ጊዮርጊስ፣ እስቴ፣ እብናት፣ አዲስ ዘመን፣ ማክሰኝት እዛው ጎንደር ውስጥ ነው የሚደረጉት። ወሎም ብትሄዱ እንደዚሁ አማራ ሳይንት፣ ቆቦ፣ ጊራና፣ ዋድላ፣ ደላንታ፣ ሸዋን ብትሄዱ እንደዚሁ አጣዬ፣ ፈራቆሬ፣ መራቤቴ፣ ምንድነው ሬማ፣ ሜዳ መራኛ፣ ይሄ ሁሉ በቃ የሚደረጉ ጦርነቶች የሚደረጉት ሁሉ የአማራው ክልል ጎንደር ጎጃም የሚኖርበት አካባቢ ነው። በየጊዜው የሚሞተው ህዝቡ ነው። ወታደር ይመጣል፣ ህዝቡ ያልቃል። ድሮን ይተኮሳል፣ ህዝቡ ያልቃል። 2 ዓመት ሙሉ የአማራ ክልል የጦርነት ቀጠና ሆኖ ተማሪዎች ትምህርት ቤት አይሄዱም። ስለዚህ ሲስተማቲክሊ ወገኖቼ እና አብይ አህመድ የአማራውን ማህበረሰብ እየሰበሩት ነው፣ እየገደሉት ነው፣ አማራውን እያጠፉት ነው፣ ትውልድ እየገደሉ ነው፣ ትውልድ እንዳይማር እያደረጉ ነው። ጦርነቱ በተራዘመ ቁጥር ህዝብ የመከራውን እየበለ ህዝብ እየተማረረ ስለዚህ እያሸነፉ ነው። ብልጽግናዎች እያሸነፉ ነው። ስለዚህ ምንድን ነው መሆን ያለበት? ሶስት ነገር መሆን አለበት። አንደኛ የአማራ በተለይ ፋኖች የፋኖ መሪዎች ስትራቴጂክ የሆነ ውሳኔዎች መወሰን አለባቸው።
ይሄ ፋኖ አስረስ የችርቻሮ ድል ያለውን ነገር ከዛ ቆሞ ወደ ሸዋ ወደ አዲስ አበባ መመጣት አለበት። አሁን የአማራ ፋኖች ጎጃምን ያዙት እንበል፣ ባህር ዳርን ያዙ እና ባህር ዳርን ቢይዙ ምንም የሚያመጡት ነገር አለ? ጎንደርን ያዙ ፋኖች፣ የጎንደር ፋኖች ጎንደርን ቢይዙ ምን የሚያመጡት ነገር አለ? እስቲ ንገሩኝ። ጎንደር ከተያዘ አገዛዙ መብራት ይቆርጣል፣ መብራት አይኖርም፣ ኔትወርክ አይኖርም፣ የባንክ አገልግሎት አይኖርም። እንደውም ህዝቡን የበለጠ ነው ችግር ውስጥ የሚቀጥሉት። ስለዚህ ባህር ዳርን ነፃ ማውጣት ምንም ቫልዩ የለውም። ጎንደርን ነፃ ማውጣት ምንም ቫልዩ የለውም። ወሎን ነፃ ማውጣት ምንም ቫልዩ የለውም። ስለዚህ በጎንደር፣ በወሎ፣ በጎጃም የሚደረጉ ውጊያዎች ምናልባትም መከላከያን ወቅቶ ጥይት ከመማረክ መሳሪያ ከመማረክ ባለፈ የሚያመጣው ምንም ስትራቴጂክ ጥቅም የለውም። ዜሮ ስትራቴጂክ ጥቅም፣ ታክቲካል ጥቅም አለው። እንዳልኳችሁ እነ ብርሃኑ ጁላ አስታጥቂ አይደለም የሚባሉ ጀነራል አስታጥቂ መከላከያ መሳሪያውን ይዞ በሚመጣበት ጊዜ እነዛ መሳሪያዎች ህዝቡ ፋኖ ምን ይሆናል? ፋኖ ይታጠቃል። ስለዚህ በዛ ረገድ ጥቅም አለው። ከዛ ባለፈ ግን ሌላ ምንም ጥቅም የለውም። ቅድም አንብቤላችኋለሁ። ሽመልስ አብዲሳ በዛው ከአባይን ተሻግሮ እስካልመጡ ድረስ ለምን በምድር ላይ የሚደርሰው ነገር በሙሉ እነሱ ላይ አይደርስም? እኛ ግድ አይሰጠንም ያለው። ስለዚህ የጎንደር ህዝብ ቢራብ፣ የጎንደር ህዝብ ችግር ውስጥ ቢወድ፣ የወሎ ህዝብ ቢራብ፣ የወሎ ህዝብ ችግር ውስጥ ቢወድ፣ የጎጃም ህዝብ ችግር ውስጥ ቢወድ፣ በጨለማ ቢሆን፣ ትምህርት ቢዘጋ፣ የሰሜን ሸዋ ህዝብ ችግር ውስጥ ቢወድ ግድም አይሰጣቸው። ስለዚህ በእነዚህ ቦታዎች የሚደረጉ ውጊያዎች ስትራቴጂክ ውጊያዎች አይደሉም። ስለዚህ ፋኖ ስትራቴጂክ ዲሲዥን ሊያደርግ ይገባል። ከዚህ በኋላ ውጊያዎች፣ ጦርነቶች መደረግ ያለባቸው በጎጃም፣ በጎንደር፣ በወሎ ሳይሆን ወደ ሸዋ መምጣት አለበት። ወደ አዲስ አበባ ዙሪያ መመጣት አለበት። እና ይሄ ደግሞ እንዳይሆን ስለዚህ ይሄንን የስትራቴጂክ ውሳኔ መኖር አለበት። ስለዚህ ወደ ሸዋ ደግሞ እንዲመጣ ሸዋ ያሉ ፋኖች ያላቸውን ችግር መፍታት አለባቸው። ስለዚህ አሁን ይሄ በአማራ ፋኖ ዘንድ ስትራቴጂክ የሆነ እንቅስቃሴ እንዳይኖር እንቅፋት እየሆኑ ያሉ ኃይሎች አሉ። እነሱም እነ እስክንድር ነጋ ናቸው። እነ እስክንድር ነጋ ሸዋ ያለው የፋኖ እንቅስቃሴ እንዲተራመስ አድርገዋል። እነሱ ኦንቦርድ ቢሆኑ ከሌሎች ፋኖች ጋር እነመከታው ከሌሎች ፋኖች ጋር ቢተባበሩ አንድ ቢሆኑ እርስ በርስ መዋጋታቸውን ቢያቆሙ ከዛ ምንድነው የሚሆነው? የሸዋ ፋኖች ራሳቸው አንድነታቸውን አጠናክረው የሸዋ ፋኖች ከጎንደር ከወሎ ከምናምን ጋር ሆነው ትልቅ ኃይል ትልቅ ስብስብ ይፈጠር ነበር። ከዛ በብዙ አቅጣጫ በብዙ አቅጣጫ በወለጋ በኩል በአምቦ ተደርጎ በሰላሌ በኩል በደብረ ብርሃን በኩል በደነባ በኩል በምንጃር በኩል በ7 ነው በ8 አቅጣጫ ወደ አዲስ አበባ መትመም ይቻላል። ባጭ ጊዜ ወጣው ተመከረ። ግን ምንድነው ሸዋ ያለው ኃይል አንድ መሆን አለበት። ሸዋ ያለው ኃይል አንድ ሆኖ ደግሞ የአማራ ፋኖ ብሔራዊ ኃይል ተቋቁሟል። በአማራ ፋኖ ብሔራዊ ኃይል ውስጥ እነመከታው ገብተው ፋኖ ሁሉ አንድ ሆኖ 80% አንድ ላይ ሆኗል። የተቀረው በሙሉ አንድ ሆኖ ስራውን መስራት ያስፈልጋል። ስለዚህ ስትራቴጂክ የሆነ ዲሲዥኖች ፋኖች መውሰድ አለባቸው። አንድ ሁለተኛ ሸዋ ያለው ነገር ማስተካከል አለበት። እነመከታው ላይ ጫና መድረግ የለበት። እነመከታው የሌሎች ፋኖች ወደ ሸዋ እንዳይገቡ እንቅፋት ከሆኑ የሽመልስን ስራ ነው እየሰሩ ያሉት ማለት ነው። እዛው ከአባይ አልፎ እዛው ጎጃም ያሉትን ጎጃም፣ ጎንደር ያሉትን ጎንደር፣ ወሎ ያሉትን ወሎ ብለው ከተዋቸው እነመከታው በቃ የሽመልስን አብዲሳ ስራ ሰሩ ማለት ነው። ስለዚህ እነመከታው በዚህ ጉዳይ ላይ ሚናቸውን መለየት አለባቸው። ለማን ነው? ለህዝብ ነው የቆሙት? ለሽመልስ አብዲሳ ነው የቆሙት? ለህዝብ ነው የሚታገሉት ወይስ ለሽመልስ? ዓላማቸው ምንድነው? እነሱ ዓላማቸውን የህዝብ አጀንዳን ማስፈጸም ነው ወይስ ዓላማቸው በገንዘብና በጥቅም የህዝብን አጀንዳ መካት ነው ዓላማቸው? ስለዚህ ይሄ ሊጠየቁ ይገባል። ስለዚህ ሸዋ ያለው ነገር ምን መሆን አለበት? መስተካከል አለበት። ሁለተኛ
ሶስተኛ አላስፈላጊ ውጊያ ላይ ጥይት መባከን የለበትም። አላስፈላጊ ውጊያ ላይ ጉልበትና ኤነርጂ መጥፋት የለበትም። አላስፈላጊ ውጊያ ላይ ሪሶርስ መጥፋት የለበትም። ያለው ሪሶርስ የተወሰነ ስለሆነ ያንን ሪሶርሱን በትክክል ማኔጅ ማድረግ ያስፈልጋል። ስለዚህ ፋኖች የሚያደርጉትን ውጊያዎች መርጠው ስትራቴጂክ የሆኑ ውጊያዎች ላይ ነው ማተኮር ያለባቸው። ይህንን ማድረግ ካልቻሉ አገዛዙን ማንበርከክ ካልቻሉ አገዛዙን ከ4 ኪሎ ማስወገድ ወይም ደግሞ አገዛዙ ላይ ከርካሪውን መብተው ወደ ድርድር ወደ እውነተኛ ድርድር እንዲመጣ ማድረግ ካልቻሉ ጦርነቱ ከተራዘመ አገዛዙ ያሸንፋል። ስለዚህ አገዛዙ አዎ ተሸንፏል። ፋኖን ማሸነፍ አልቻለም። ፋኖን ማንበርከክ አልቻለም። እንግዲህ በሁለት ነው ከፍለው የመጀመሪያው ዙር ሁለተኛው ዙር የመጀመሪያው ዙር ከፋኖ የሚጠበቅ የነበረው ራስን መከላከል ነበር። ከፋኖ የሚጠበቅ የነበረው ራስን ተከላክሎ አለመሸነፍ አለመጥፋት ነበረ የፋኖ ግብ። ለምን አገዛዙ ሊያጠፋቸው ሊጨርሳቸው ሊደመሰሳቸው ማለት አገዛዙ ሊያጠፋቸው ሊጨርሳቸው ሊደመሰሳቸው ሲመጣ እነሱ ደግሞ ላለመጥፋት ላለመደምሰስ ራሳቸውን መከላከል ነበረባቸው። ስለዚህ ፋኖቹ በአስደማሚ ሁኔታ ራሳቸውን በመከላከል እንኳን ሊጠፉ ከመጥፋት አልፎ የበለጠ እየተደራጁ ወደ አንድነት 80% የሚሆኑ ፋኖች ወደ አንድነት ማምጣታቸው በዛ መልኩ በምናይበት ጊዜ ፋኖቹ አሸንፈዋል፣ አገዛዙ ተሸንፏል። ምዕራፍ አንድ ከዛ አገዛዙ መሸነፉን አወቀ። ሁለተኛ ስትራቴጂክ ቀየሰ። ጦርነቱን በማራዘም እርስ በርስ እንዲገዳደሉ እርስ በርስ እንዲባሉ እናደርጋለን። አድማ በታኝ ሚሊሻ እያለ በገንዘብ እየገዛ አማራውን ከአማራ ማገዳደር ጀመረ። እዛ ላይ አላቆመም። ጭራሽ ፋኖን ከፋኖ ማገዳደር ጀመረ። እኔ ከአንድ ዓመት በፊት ከሁለት ዓመት በፊት እነ መከታው ማሞ እርስ በርስ ይገዳደላሉ ብዬ ያስብ ያላቀም ነበር። ሸዋ ውስጥ አሁን እያየን ያለነው መገዳደል ይኖራል ብዬ ጠብቄ ያላቀም ነበር። ግን ያው እያየን ነው። አገዛዙ በዛ ስተን በቃ ቁጭ ብሎ በቃ አሁን ሬማ ለምሳሌ ሚዲያ የምትባል ወረዳ አለች ረመራ ቤት ያውራጃ ውስጥ አሁን እዛ አካባቢ የቀስተነ ብርጌድ ነበር እዛ የነበረው የአጼ ዳዊት ክፍለ ጦር የቀስተነ ብርጌድ ነበር እና የቀስተነ ብርጌድ እነ መከታው ማሞን የሸዋ ፋኖችን አንድ ስላላደረጉ አንድ ታዘዝም ማለት ለምን ሸዋን አንድ ማታደርጉ ከሆነ ህዝብን ማታከብሩ ሰራዊትን ማታከብሩ ከሆነ እኛ በእናንተ ስራ አንሄድም ማለት በዚህ ጊዜ እነ መከታው የራምቦ ክፍለ ጦር የሚባል ክፍለ ጦር ወደ ሬማ ላቁ እና በሁለቱ በሸዋ ጠቅላይ ግዛት ውስጥ ባሉ ሁለት ፋኖ አደረጃጀቶች በአጼ ዳዊት ክፍለ ጦር የቀስተነ ብርጌድ እና በራምቦ ክፍለ ጦር መካከል ውጊያ ተደረገ። ከዛ እነዚህ ከራምቦ ክፍለ ጦር ጠንካራ ኃይል ብዛት ኖሯቸው ስለመጡ በቀላሉ እነዛን ገፍተው እነዛ የተወሰኑት ሞቱ፣ የተወሰኑት ተማረኩ፣ የተወሰኑ ሸሹ፣ የተወሰኑ ጥለው ቤተሰቦቻቸው በቃ ፋኖን ትግል ጥለው ሄዱ። ጠንካራ እዛ አካባቢ አገዛዙን ገትራ የያዘች ጠንካራ ብርጌድ የቀስተነ ብርጌድ ምን ሆነች? ተበተነች። ከዛ በኋላ ምን ሆነ? አገዛዙ ይሄንን ከዳር ሆኖ ይመለከታል። ያችሁ ከዳር ሆኖ ይመለከታል። ሬማ ውስጥ እየሆነ ያለውን ነገር ከዳር ሆኖ ተመለከተና መጨረሻ ላይ አየር ወለድ ላከና እነ ራምቦዎችም ደግሞ ተዳክመው ስለነበረ በዛ ላይ ደግሞ ያሉበት ቦታ ከሸዋሮቢት አካባቢ ከደብረሲና አካባቢ ስለሆነ ከይፋት ስለሆነ ወደ መራቤቴ የመጡት ወደ ሬማ የመጡት አካባቢውንም ስለማያውቁ ጂኦግራፊውንም ስለማያውቁ ከቀስተነ ብርጌድ ጋር ደግሞ ባደረጉትም ደግሞ በህዝብ ጋር ስለተጣሉ ህዝብ በሮንም ስለዘጋባቸው ብቻቸውን ስለነበሩ አገዛዙን ያንን አይቶ መጣ። ብዙ ጉዳት ራምቦ ክፍለ ጦር ደረሰ። እዛ ራምቦ ክፍለ ጦሮች ብዙዎቹ ጥለው ያን አካባቢ ጥለው ሄዱ። ስለዚህ ሬማን አገዛዙ መጣና ቦታውን ያዘ። ተዋግቶ አይደለም አገዛዙ ያዘው። ያን አካባቢ የሚያውቁ የነበሩ ፋኖችን ሌሎች ፋኖች መተው ነው ያስነሷቸው። ስለዚህ አገዛዙ ቁጭ ብሎ በቃ በፋኖ መካከል በተለይ በሸዋ እየሆነ ባለው ነገር አገዛዙ እየተደሰተ ያለበት ሁኔታ ነው ያለው። ስለዚህ ያ መቆም አለበት። አሁንም ይሄ ጦርነት የሚቀጥል ከሆነ
እውነቴን ነው የምላችሁ በጣም በጣም የፋኖ ትግል ይቀለበሳል። የፋኖ ትግል አይቀለበስም ብላችሁ የምትሉ ሰዎች ካላችሁ በጣም ተሳስታችሁ። የፋኖ ትግል ይሄ ላለፉት 2 ዓመት የነበረው ትግል ያለምንም ጥርጥር ይቀለበሳል። ጦርነቱን ወደ ኦሮሞ ክልል ማስገባት ካልተቻለ፣ ጦርነቱን ወደ አዲስ አበባ ዙሪያ ማምጣት ካልተቻለ፣ የፋኖች እዛው ጎንደር የሚዋጋው በቃ እንደ በቃ ይሄ የዘመነ መሳፍንት ጊዜ በቃ እዛው ውጊያው ጎንደር፣ ውጊያው ወሎ፣ ውጊያው ጎጃም ከሆነ የትም አይደርስም። ልንገራችሁ፣ ነገርኳችሁ እኮ ጎጃም፣ ወሎ፣ ጎንደር እነዚህ 3ቱ ክፍለ ሀገር እንኳን ሙሉ ለሙሉ ፋኖ ነፃ ቢያወጣቸው እነዚህ 3ቱን እንኳን ፋኖ ነፃ ቢያወጣቸው ኢቭን የአማራ ክልል ይሄ አማራ ክልል የሚባለውንም እንኳን ፋኖ ሙሉ ለሙሉ ነፃ ቢያወጣ ወገኖቼ አገዛዙ ከአዲስ አበባ መብራት ይቆርጣል። ትግራይን እንዳደረገው መብራት ይቆርጣል፣ ኔትወርክ ይቆርጣል። ዳታ የለ፣ ኮሙኒኬሽን የለ፣ የባንክ አገልግሎት የለ፣ ምንም ነገር አይኖርም። ምንድነው የሚደረገው? ስለዚህ ይሄ የፋኖ ትግል ትኩረቱ ስትራቴጂካዊ በሆነ መንገድ መቃኘት አለበት እና ይሄንን ነው እንግዲህ ለማለት የምፈልገው። አገዛዙ የተሸነፈ ነው ወይ? አዎ አገዛዙ ተሸንፏል። ግን አገዛዙ ደግሞ እያሸነፈም ነው። አገዛዙ ምን እያደረገ ነው? እያሸነፈም ነው። እንግዲህ አድማጮቻችን፣ ተመልካቾቻችን አገዛዙ እየተሸነፈም ነው እያሸነፈም ነው በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።